የ10 ሰከንድ ቪዲዮ ተመልክተን እንመለስ። ተራብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መላእክቶች ዙሪያን ከቦ አይቻለው። አስደንጋጭ ራዕይ ነው ያየሁት። ለማስተር አብነት ለጤና ጉዳይ ከ3 ቀን በፊት እየጸለይኩኝ ከሰሞኑ ማህበራዊ ሚዲያውን በስፋት ከተቆጣጠሩት ጉዳዮች መካከል ለብዙ ኢትዮጵያውያን ባለውለታ የሆነው በተለይ በበጎ አድራጎት ተግባሮቹ የምናውቀው የማስተር አብነትን የጤና ሁኔታ ተከትሎ በጣም ብዙ ያልተጠበቁ መረጃዎች አሁን ድረስ እየተለቀቁ ይገኛሉ። በዛሬው ዕለትም እንግዲህ የማስተር አብነት የልብ ወዳጅ የሆነውና እርሱም ደግሞ በበጎ አድራጎት ተግባሮቹ የምናውቀው ወንድማችን አክሊሉ ወይንም ደግሞ አኬ ማስተር አብነትን በተመለከተ የበርካታ ሰዎችን ልብ የነካ መልእክትን አስተላልፏል። እኛም ቪዲዮን ይዘንላችኋል፣ ትመለከቱታላችሁ። እናንተም ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን አትርሱ እያልን እስቲ ወንድማችን አክሊሉ የለቀቀውን ቪዲዮ ተመልክተን እንመለስ። ስለ ማስተር አብነት የሚያሟርቱትን በጌታ በኢየሱስ ስም ሟርታቸውን ማፍረስ አለብን። ሁላችሁም ኮፒ ሊንክ ዱት ሼር አድርጉልኝ። ቺን የ10 ሰከንድ ቪዲዮ ተመልክተን እንመለስ። ማስተር አብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መላእክቶች ዙሪያን ከቦ አይቻለው። እድሜ እንደሌለ አይቻለው። ባልናገር ደስ ይለኝ ነበር። ነገር ግን በጣም እንደ አሸን እየፈላችሁ መጣችሁ። ሟርታችሁ ቀጣጣ። በጌታ በኢየሱስ ክርስቶስ ሟርታችሁ የተሰበረ ይሁን። አንተ በእግዚአብሔር ስም ሐሰት የምትናገሩ ቀጣፊዎቹን እንኳን ጨለማ አልከበባችሁም። እንኳን በጎ የሚያደርግ ለድሆች የሚሮጥ የብዙ እናቶችን እንባ የከበበውን አይደለም በትልቁ ሰማይና ምድርን ባጸናው እስትንፋስን በእናንተ ባኖረው ብሎ ስቦ ባዶ ሊያደርጋችሁ የሚችለው ትልቁ እግዚአብሔር ፊት ቆማችሁ በሐሰት ትንቢት ስትናገሩ እንኳን ጨለማ አልከበባችሁ። ጨለማ ከቦታ ያለው ይላል። የሞት መላእክት ይላል። በጌታ አንተ አልሞትክም። እግዚአብሔር ምህረቱ ከባህር ይሰፋል። እንደው ኃጢአትን ሰርቶ ቢሆን እንኳን እግዚአብሔር ምህረትን ያደርግለታል ነው የሚለው ያዕቆብ በመልእክቱ። የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች ነው የሚለው። ለመታየትና የሚዲያ መነጋገሪያ ለመሆን እንደዚህ እየወጣችሁ የምትናገሩ ሰዎች እግዚአብሔር በእውነት ከአርያም ይፈርድባቸዋል። የሞት መልአክ ከበውት ይላል። አንተን በእግዚአብሔር ስም ስትቀጥፍ የምትውለውን የሞት መልአክ አልከበቡም። በጌታ በኢየሱስ ስም ንግርታችሁ፣ ሟርታችሁ ከስም ሁሉ በላይ በሆነው በናዝሬቱ ጌታ በኢየሱስ ስም የፈረሰ ይሁን። አይሁንላችሁ፣ አይሳካላችሁ። ወንድሜ አይሞትም በህይወት ይኖራል። ሁላችሁም ቅዱሳን ጻፉ። ወንድሜ አይሞትም በህይወት ይኖራል። የሞት መልአክ ከበውት ምናምን ይላል። እድሜ እንደሌለው አይቻለው ይላል። እናትና አባቱን አይደለም የሌሎችን እድሜ የሚያከብር እድሜው በምድር ላይ እንደሚረዝም ነው እግዚአብሔር የሚነግረን። እናትና አባትህን አክብር ብሎ እድሜ በምድር ላይ እንዲረዝም ነው የሚለው። ፕሪማቹር ዴዝ አይሰራም። እናትና አባቱን የሚያከብር ትውልድን የሚያከብር ብዙ አባቶችን ሰንሰለታቸውን ፈቶ የታሰሩትን እየፈታ ካንተ ወንጌል ይሄ ሕያው ነው። ካንተ አንድ ቶን ንግግርና የአዲስ አበባ ቋንቋዎችና ጥናት ምርምር ውስጥ ያለፉ በጣም ግዙፍ አማርኛዎች ይልቅ የማስተር አብነት አንድ ተግባር ላውደር ነው። ይናገራል፣ ጮክ ብሎ ያወራል። ስለዚህ ባካችሁ ረፉ፣ እባካችሁ እግዚአብሔርን ፍሩ፣ ሟርታችሁን አቁሙ። እግዚአብሔር ተናግሯችሁ ቢሆን እውነት ቢሆንማ በእንባ በጓዳ ወንድሜን እባክህ ይህንን ደግ ሰው ጣልቃ ገባለት ብላችሁ ነበር የምታለቅሱት። በጌታ በኢየሱስ ስም ወንድሜ አብነት ላይ የሚናገሩ የትኛውንም የሟርት ቃላት አፈረስኩኝ። ሁላችሁም ኮፒ ሊንክ ዱት ሼር እያደረጋችሁ ለብዙዎች ላኩልኝ። በጌታ በኢየሱስ ስም ወንድሜ በህይወት ይኖራል፣ አይሞትም።
ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ወንድማችን አክሊሉ ከሰሞኑ በጤና እክል ምክንያት በሆስፒታል ውስጥ ተኝቶ ስለሚገኘው ማስተር አብነትን ተከትሎ በተለያዩ ማህበራዊ ሚዲያዎች ላይ እየተለቀቁ ስላሉ ቪዲዮዎች አንዳንድ ነገሮችን ያለበት ነው። እኛም እንግዲህ በቪዲዮ ላይ እንደተመለከታችሁት ነገሮችን እግዚአብሔር መልካም እንደሚያደርግና ማስተር አብነትም እንግዲህ ተሽሎትና ጤናው ተስተካክሎ ወደ ቀድሞ ስራው እንደሚመለስ ተስፋን የሰጠ ሲሆን ነገር ግን ይህ ወንድማችን በዚህ ክትትል ላይ ባለበት ጊዜ ያልተጠበቀና እንግዲህ ያልተረጋገጠ መልእክትን በጣም በርካታ ሰዎች እያሰራጩ ይገኛሉ። ስለዚህ የሚያሰራጩትን ሰዎች ጨምሮ እኛም ደግሞ በተለያዩ ማህበራዊ ሚዲያ ላይ የሚለቀቁትን ቪዲዮዎች የምንመለከት ሁላችን ቪዲዮዎች እንደተለቀቁ ከማመን ይልቅ በመጀመሪያ እውነትነታቸውን ማረጋገጥና ከበርካታ ምንጮች ማንመጥ እንዳለብን ማሳሰቢያ መስጠት እንፈልጋለን። ምክንያቱም ደግሞ ለቤተሰቦቹ እንደገናም ደግሞ አልጋው ላይ ለተኛው ማስተር አብነትም የሚሰማውና የሚወራው ነገር የተለየ መሆኑን ከሰማ በኋላ የሚሰማው ስሜት ጥሩ ላይሆን ይችላል። በተለይ ደግሞ አንዳንድ ጊዜ ሰዎች በአልጋ ላይ በሚተኙበት ጊዜ ከህመሙ ባሻገር የሚሰማቸው ሐሳብ፣ ጭንቀት፣ ስለ ቤተሰባቸው ስለሚሆነው ነገር፣ ስለ ስራቸው ብዙ ስለሚያስቡ ከበሽታው በላይ የሚጎዳቸው ነገር ያ ሊሆን ይችላልና በተለይ ደግሞ እንደ ማስተር አብነት ያሉ ብዙ እየተንቀሳቀሱ ለበርካታ ሰዎች የእንባ መታበስ ምክንያት የሚሆኑ ሰዎች እንደዚህ በድንገት አልጋ ላይ ሲሆኑ እንግዲህ ለምን ያንን አልሰራውም ብለው ሊጨነቁና ሊያስቡ ይችላሉ። ይሄም እንግዲህ በሜዲካል ስሙ ፖስት ትራውማቲክ ስትረስ ሲንድሮም ይባላል። ጭንቀት ውስጥና የማይገባ ሐሳብ ውስጥ ሊገቡ ስለሚችሉ ነገሮችን፣ ቪዲዮዎችን ወይም ደግሞ መረጃዎችን በምንሰማበት ጊዜ ወይም ደግሞ በምንለቅበት ጊዜ እንደዚህ አይነት ነገሮችን ሐሳብና ግምት ውስጥ ማስገባት እንዳለብን እኛም እንደ አንድ ክርስቲያን ሚዲያ መልእክታችንን ለማስተላለፍ እንፈልጋለን። እንግዲህ ማስተር አብነትም እንግዲህ በሙሉ ጤንነት ተመልሶ እንደገና የሚወደውንና የሚያከብረውን ስራ እንደሚሰራ እኛም ተስፋለን። ይህን ቪዲዮ የምትመለከቱ ሁላችሁ ደግሞ በሐሳብ መስጫው ሳጥን ላይ በጣም ለምንወደውና ለምናከብረው በተለይ በዚህ ወቅት ላይ ለብዙ ሰዎች ደጋግ ተግባራቶችን እየፈጸመ የሚገኘውን ማስተር አብነትን እግዚአብሔር ፈጽሞ ይማርህ ስትሉ በሐሳብ መስጫው ሳጥኑ ላይ መልእክቶቻችሁን አስቀምጡለት እያለን የዛሬው ፕሮግራማችን እንግዲህ ወንድማችን አክሊሉ በተለያዩ ማህበራዊ ሚዲያዎች ላይ እየተለቀቁ ስላሉና ወንድማችን ማስተር አብነትን ተከትሎ እየተነገሩ ስላሉ ነገሮች በራሱ የቲክቶክ ማህበራዊ ድረገጽ ላይ ያጋራውን ቪዲዮ በማስመልከት ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸው ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።